ምን አይነት ከምባክ ነው በእናታችሁ? ሲቲ ይመቻችሁ። እኛም ከተማው ላይ ሁለት ሰው ተደብሮ አይሆንም። ይሁን አልደበረኝም። ጎይና ግቫርዲዮል ቫር ምናምን ነገር ቼክ ተደርጎ ልብ አንጠልጣይ የሆነ ኳስ ነበር። ጎይን ሚድፊልደር አድርጎ ነው ያጫወተው። እስከ መቼ እንደሚያጫውተው አላውቅም፣ ምክንያቱም ጎይ ዲፌንደር ነው። ኤኒያው ፒስ ነው። This is what I mean. ብራይተን ነው ወያላውን ሁለተኛ አረክሽልኝ። አላህ ይስጥልኝ። ወደ ዙፋኑ መለሽልኝ። አላህ ይስጥልኝ። በቃ እኔ ወያላውን ማለት አንደኛው ነው ሳይሆን ሾክ ነው የምሆነው። በቃ ነርቨስ ነው የምሆነው። በቃ የአምና መጥፎ ትዝታዬ ነው የሚቀሰቀስብኝ። በቃ ወይ ምን አይነኒ በወጣ ይተካ ብራይተን ነው እንግዲህ ሁለት መላሽ አድርገኝ እናቴ ዲደስ እንዳለኝ አምርበት በእናታችሁ ወይ ድስት ግጣሙን ልቅቅ ሆኖ በእናታችሁ ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው ምልሽ ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽም ምናምን ደስታ ላይ ነው ያለሽው ካምባክ ሰርቻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካ ላይ ሬት ማድረገው ማናገር ቢሆኑ ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባህ አይደል? አይ ዶንት ኖ ወጣ ሄሌዛው እንደሚመስል እቴ ተካዜ ውስጥ የገባ ነው ይመስለው 2-1 ጋቫርዲዮል ያበደ ጎል። ቸርኪ ነው ስራዋን የሰራችው። ቸርኪ እንደሚያዋጣ፣ ሪኮሉዩዝ እንደማይረባ፣ ግሪሊሽ እንደማይረባ፣ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ። በዚህ ሊግ ነው ማለት አባቴ የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት። ሁለት አታጋባበትም ነበር። ለማንኛውም ኮንግራቹሌሽንስ ቪክትሪ ገባሻል። አሁን አሰብስበን እንጠብቃለን። ሊቬና ሃንግማን አለው ዛሬ ሊቬ ነገ ሃንግማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን። ወይኔ እግዚአብሔርን ቼርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሉዝን ታቃጥለኛለህ። ነጭ ጸጉሬ ነጭ እስኪሆን ምንም አይጠቅምም። ኮሪኮሪስ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረስካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የእሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም ይወጣው ባውዲ ያለ ብቻ ቆንጆ ነው። ብቻ እኔ ሉዊስ የሚባል ልጅ እዚህ ቲም አልየው በቃ አልፈልግም። ዛትሲት ፕሪሚየር ሊጉን እንድበላ የረዳኝም በርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፈዋል ምን አይነት አሰላልፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል። ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አይደል ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ይሄ ሰውዬ ማግባት አለበት። አሁን ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል። ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው። ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት። ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ነው። ገብቷላ። ያን ነው መጀመሪያ ማሰብ ያለበት። ሲስተማችሁ በትክክል እየሰራ እንዳልሆነ ተረዱት መጀመሪያ። ቼርኪ በጣም ነሰሰሪ ሰው ነው። ይዞ የትምህርት የወሰደበት ይመስለኛል። ግን በርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጮቱት። ያሁላ ተጫዋች ሽጠው በጣም ነው የሚችለው። ማርኮ ሮስን ታውቁታላችሁ አይደለም? ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው። ዘንድሮ ኩክ የሚያደርግ ይመስለኛል። አሪፍ ሉዊን አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ጋቫርዲዮልና ጎል አግብቶ አሸንፎ የሚወጣ ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው? እኔ አልገባኝም ጀማው እንዴ። አረበለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው? 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ?
ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን ማየው እያየው ነው። ጠንቀቅ በል ማትገመት ሁን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስማም እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬን ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቼርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቼርኪ መቀመጥ የሌለበት ተጫዋች ነው። ከምሬን ነው የምላችሁ። ዋው ቃላት የለኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ እኔ በተረፈ ማለት ነው። በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከምሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመት ሰው ለኔ የእንግሊዝ ፕሪሚየር ሊግ ውበት የሆነ ቡድን ነው ብራይተን። ዛሬም በሚገባ ባልታሰበ ውጤት ፕሪሚየር ሊጉ ተመልሷል ካልን ይሄኛው ጨዋታ ትልቁ ማሳያ ነው። በመጀመሪያ 30 ደቂቃዎች በተቆጠሩ 4 ጎሎች አስተን ቪላን ብራይተን በሜዳው አሜክስ 4-0 በሆነ ውጤት ማሸነፍ ችሏል። ከወሳኝ ተጫዋቾች መልቀቅ በኋላ ሁሌም ቡድን መስራት እንዴት እንደሚቻል ፋቢያን ሃልድራር ትልቅ ማሳያ ናቸው ብዬ አስባለሁ። የማይጠበቀው ውጤት በሊጉ ተመዝግቧል። የብሬንፎርድ የብራይተንና የቦርንማውዝ አድናቂ ነኝ በሊጉና ቦርንማውዝ በርግጥ ዛሬ እስከ መጨረሻው ደቂቃ ድረስ ሲቲን የፈተነ ቡድን ሆኖ ግን 2 ጎሎችን አስተናግዶ ተሸንፏል። ከዛ ባሻገር ብሬንፎርድ ትናንትና ቶተናምን አሸንፈዋልና በሊጉ ትልቅ ያልሆኑ ግን መካከለኛ ደረጃ ኖሯቸው ሁሌም ትላልቅ ቡድኖችን መፈተን የሚችሉ ቡድኖች ብለን ካነሳን እነዚህ ይጠቀሳሉ። ብራይተን በዚህ መገለጫ ዛሬ አስተን ቪላን 4-0 በሆነ ውጤት ማሸነፍ ችሏል። ማትገመት ሁን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስማም እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬን ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቼርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቼርኪ መቀመጥ የሌለበት ተጫዋች ነው። ከምሬን ነው የምላችሁ። ዋው ቃላት የለኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ እኔ በተረፈ ማለት ነው። በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከምሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመት ሰው ማንቸስተር ሲቲ በጭንቅ ተፈትኖ በርነማውዝን በመጨረሻ 5 ደቂቃዎች በተቆጠሩ 2 ጎሎች አማካኝነት ካምባክ በመስራት 2-1 በማሸነፍ ፕሪሚየር ሊጉን በ3 ነጥብ መጀመር ችሏል። ለኤንዞ ማሬስካ በጣም አስጨናቂ ጨዋታ ነበር፣ ግን ቆንጆ አጀማመር ከማንቸስተር ሲቲ ጋር ማድረግ ችሏል። በዚህ ጨዋታ ላይ በርነማውዞች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ሙሉ 90 ደቂቃ ከማንቸስተር ሲቲ ጋር አንገት ለአንገት ነበር ተናንቀው የነበረው። በበርነማውዝ በኩል 26ኛው ደቂቃ ላይ ታቨርነር ጎል አስቆጥሮ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ ውጤቱን አስጠብቆ ለረጅም ደቂቃዎች ቢጓዙ ማንቸስተር ሲቲዎች 85ኛው ደቂቃ ላይ ማርክ ጉሂ እንዲሁም 92ኛው ደቂቃ ላይ ቫርዲዮል ባስቆጠራቸው ጎሎች አማካኝነት ካምባክ በመስራት 2-1 ማሸነፍ ችለዋል። ውጤቱ አይገባቸውም ማለት አስቸጋሪ ይመስለኛል። ራያን ቼርኪ የዚህ ጨዋታ ልዩነት ፈጣሪ ነበረ። ተቀይሮ ገብቶ 2 የሚገራርሙ አሲስቶች ማድረግ ችሎ ነበር። በተለይ ለቫርዲዮል ያደረገለት አሲስት ወርልድ ክላስ የሆነች አሲስት ነበረች። ለማንቸስተር ሲቲ መልካም የሚባል ጅማሬ ይመስለኛል። ኤሊዮት አንደርሰን ተጎድቶ መምጣቱ በዚህ ጨዋታ ላይ አሳሳቢ ይመስለኛል። ከዚህም በተጨማሪ ደግሞ ሴሜኒዮ በጨዋታው ላይ ለኔ ሲያደርግ የነበረው ፐርፎርማንስ ጥሩ ነበረ ለማለት በጣም ያስቸግረኛል። ከዛ ይልቅ ጎል አስቆጣሪው ማርክ ጉሂ ካለ ቦታው ተሰልፎ ከሁለቱ ፒቮቶች አንዱ ሆኖ ሚድፊልዱ ላይ በጣም የሚገርም ፐርፎርማንስ ነበረው። ጎሉን ማስቆጠር ችሎ ነበረ። ስለዚህ በጣም የሚገርም ጊዜ ነበር ያሳልፈው በጨዋታው ላይ። ማንቸስተር ሲቲ በመጨረሻም በጭንቅ ተፈትኖ ቢሆንም በርነማውዝን 2-1 ማሸነፍ ችሏል ማለት ነው። በርነማውዞች ከአዲሱ አሰልጣኛቸው ማርኮ ሮዝ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታቸውን በሽንፈት ጀምረዋል ማለት ነው። ስለ ጨዋታው እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። ቢስሚላ ፕሪሚየር ሊግን የምንወደው እኮ ለዚህ ነው። ማንቸስተር ሲቲ ከመመራት ተንስቶ ባለቀ ሰዓት ባስቆጠራቸው 2 ጎሎች ማሸነፍ ችሏል። እንዲሁም ብራይተን አስቶን ቪላን 4-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። መጀመሪያ ለማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። በቃ ይሄ እንደዛ ጣፋጭ
እንደምታውቁት ደግሞ ጋርዲዮላን ባጣችሁበት ዓመት ነውና አሁን በርግጥ ሰውየው ይቸገራል። የተካው ጋርዲዮላን ነው። በዛ ላይ ደግሞ የተጫዋች ችግሮች አሉት። የሲስተም ማሰልጣኝ ስለሆነ በጊዜ ሂደት የተሻሻለ ሊመጣ ይችላል። ግን ተቸግሮ ነበር፣ በጣም ተቸግሮ ነበር። ኳሶቹን የሚሳርጎ ነበር። አሰልጣኝ ያለው ቡድን አይመስልም ነበር እና ባለቀ ሰዓት ጋርዲዮላ ይሄ ጊቫርዲዮል ጎል አስቆጥሮ ይህን ድል ማግኘት ከባድ ነውና በጣም ደስ የሚል ስሜት ይሰማቸዋል ብዬ አስባለሁ። ሌላው ግን ሰዎች አስቶን ቪላ ከባድ መራ ሽንፈት ገጥሞታል። እንደምታውቁት ተጫዋቾችን ለቋል። ትላልቅ ተጫዋቾችን እነ ሮጀርስን እነ ኳንሳን ለቋልና ፍርስርስ ብሎ ነበርና ከረፍት በፊት ነው 4 ብራይተኖች ያስቆጠሩበት። በጣም ለአስቶን ቪላ በጣም መጥፎ ጨዋታ ነበር ይሄ። ግን ብራይተኖች ጣፋጭ ነጥብ ማሳካት ችለዋል። እንዲሁም የኢንዞ ማሬስካው ማንቸስተር ሲቲ ጣፋጭ ድል አስመዝግቧል። እስቲ ለማንኛውም በሁለቱም ጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምታችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ራያን ቼርኪን አለማድነቅ ሲበዛ ንፉግነት ነው። ማን እንዴት አባቱ ነው የሚችለው? ዛሬ ኢንዞ ማሬስካን ማለት ነው ከሽንፈትና ነጥብ ከመጣል ተቀይሮ ገብቶ ታድጓቸዋል። ምን አይነት ፐርፎርማንስ፣ ምን አይነት አሲስቶች ነበር ያስመለከተን። ማንቸስተር ሲቲ በበርንማውዝ 1-0 እየተመራ በነበረበት ሰዓት ላይ የጎድሎችን ለመፍጠር ጎሎችን ለማስቆጠር ተቸግሮ በነበረበት ሰዓት ላይ ከ63ኛው ደቂቃ በኋላ ተቀይሮ ገብቶ በጨዋታ ላይ በጣም ልዩነት ፈጣሪ ተጫዋች እንደሆነ አስመልክቶ ነበረ። ለማርክ ጉሂም ጎል የሚገርም ኮርና ክሮስ ማድረግ ችሎ ነበር፣ አሲስት ማድረግ ችሎ ነበረ። ከዛ በኋላም ደግሞ ቫርዲዮል ያስቆጠረው ኳስ ላይ ያደረጋት አሲስት ማን ዳት ስሩ ቦል እጅግ በጣም የሚደንቅ ስሩ ቦል ነበረ። በጫናዎች ውስጥ ሆኖ ታይት ስፔስ ላይ በቃ የልጁ ጭንቅላት በጣም የተለየ ስለሆነና ቴክኒካል አቢሊቲ በጣም ጥሩ ስለሆነ ነው ኳሱን ከጫና አቅልሎ ለቫርዲዮል በጣም ምቹ በሆነ መንገድ ያቀበለበት መንገድ ድንቅ ነበረ ማለት ነውና ራያን ቼርኪ ዛሬ ማንቸስተር ሲቲ ነጥብ ከመጣል ታድጎታል። የሚገርም ቅያሪ ነበር። ልዩነት ፈጣሪ የሆነ ተጫዋች እንደሆነ በድጋሚ ያስመስክሯል ብዬ አስባለሁ። የሚለይ ፐርፎርማንስ ነበረው። እናንተ ስለ ራያን ቼርኪ ፐርፎርማንስ ምን ትላላችሁ? ሀሳባችሁን አካፍልኝ። የፕላስ ምልክት መጫ እንዳትረሱ። ብሮስኪ የዘንድሮ የፕሪሚየር ሊግ ቴብል እንዴት ያልቃል ብዬ እንደማስብ ነው የምገምትልህ። ከ1 እስከ 20 ድረስ ኤቨርተኖች ጥሩ ቲም ናቸው። 10ኛ ሚድ ቴብል በቃ አናቱ ላይ ይዘው ይጨርሳሉ ብዬ አስባለሁ። ሄል ሲቲ እንደመጣ የሚወርድ ይመስለኛል። ቀጣይ የምናየው ቲም ብራይተን ኤንድ ሆቭ አልቢዮን ነው። የፋቢያን ሄርዝለር ቲም ሚድ ቴብል ይዞ የሚጨርስ ነው ይመስለኝ። በዚህ ዓመት 9ኛ ደረጃ ሰጥቻቸዋለሁ። አስቶን ቪላ እነ ማንዛምቢን ይዟል። ነገር ግን እነ ሞርጋን ሮጀርስን አጥተዋል። በዚህ ዓመት ትንሽ ሊከብዳቸው የሚችለው ዓመት ነው ብዬ አስባለሁ። ሻምፒዮንስ ሊግም ተሳታፊ ናቸው። 7ኛ ደረጃ ይዘው ነው የሚጨርሱት። እሱንም ካገኙት ነው 8ኛ ራሱ ሊወጥ ባክ ቱ ባክ ይላል ሻምፒዮን። በእርግጠኛ ያው ስለሽ ሮድሪ ሊወጣ ነው። ፉልሃም ባይዞ የሚገራርሙ ግዢዎች ነው የገዛው። ጎንዛሎ ጋርሻም ፒያትሪችም ቲሙ በደንብ ያሳድጉታል ብዬ አስባለሁ። ፒያትሪችን አልገዙትም፣ ይቅርታ። ፉልሃም ስንተኛ ወጣል መሰለ? 11ኛ ሊወጣ ይችላል። ጎንዛሎ ጋርሲያ አሪፍ አመት ጠብቃለሁ እንደ ያንግስተርነቱ። ሊድስ ሌላ ጸዴ ግዢዎችን ያደረገ ቲም ነው። ያለፈው አመት የሚጨርስበት አጨራረስ ተመችቶኛል። የዳንኤል ፋህ ቲም ሊድስ ዩናይትድ 12ኛ ደረጃ ይዘው ይጨርሳሉ ብዬ አስባለሁ ማለት ነው። በርንማውዝ እንግዲህ ኮቹን አጥተዋል። ማርኮ ሮዜን አስገብተዋል። እንግዲህ አንቶኒ ራዮላን ካጡ በኋላ ቦርንማውዝ 13ኛ ሳይሆን 8ኛ ሊወጡበት የሚችልበት ቻንስ አለ። 8ኛ ሊቪያንስ የራዮላ ቲም እንግዲህ በዚህ ፕሪሲዝን የምናየው ነገር ትንሽ አሳሳቢ ነው ሊቬ ጋር። ነገር ግን ቲሙ እየቆየ ይሰራል ብዬ አስባለሁ። በዚህ ዓመት ግን የዩሮፓ ሊግ ደረጃን ይዘው ይጨርሳሉ ብዬ ነው የማስበው ፐርሰናሊ ማለት ነው። ኖቲንጋም ፎረስት ኤሊየት አንደርሰን ይከብዳቸዋል። 15ኛ ደረጃ ሰጥቻቸዋል። ማንቸስተር ዩናይትድ ሻምፒዮንስ ሊግ ቦታም ይዞ ይጫወተ ይገኛል። በዚህ ዓመት እንግዲህ ቡድናቸውን ጀግል ማድረግ ያስቸግራቸዋል ብዬ አስባለሁ። ካሪክ እንዳያለፈው ዓመት ብዙ ይሳካለታል ብዬ አላስብም። በዚህ ዓመት ጥር ላይ ራሱ ሊወጣ የሚችልበት ቻንስ አለ። ስቲል ግን ዩናይትድ 4ኛ ደረጃ ይዞ የሚጨርስበት ቻንስ አለ ብዬ አስባለሁ። ማን ሲቲ 2ኛ ጥርጥር የለውም። ሰንደርላንድ 14ኛ ደረጃን ይዞ ይጨርሳል። ቶተንሃም በጣም በዚህ ዓመት ተሻሽሎ የሚገኘው ቲም ነው ብዬ አስባለሁ። 6ኛ ደረጃ ተሻሽሎ በዚህ ዓመት ማየት በጣም የምፈልገው ቲም የጃቪ አሎንሶ ቼልሲ ነው። ቼላ ወንድም እናት ወድ 3ኛ ደረጃ ተሰጠነዋል። ቼላ ሻምፒዮንስ ሊግ ደረጃ ይዘው ይጣለቃሉ ብዬ አስባለሁ። ከሚያመር ኳስ ጋር ማለት ነው። ፓላስ አይወርድም፣ 13ኛ ደረጃን ይዞ ይጨርሳል። ኮቨንትሪ ካደጉት ቲሞች የማይወርደው ቲም ነው ብዬ አስባለሁ። 17ኛ ግን ተንጠላጥሎ የሚቆይ ይመስለኛል። ሶሪ ኢፕስዊች ይወርዳሉ ብዬ ነው የማስበው እኔ። ብሬንትፎርድ 16ኛ ደረጃን ይዞ ቢጨርስ እንዴ ኒውካስትል ወረደ። ወይኔ በላቸው
ምንም ማድረግ አይቻልም። ብሩኖ ተወስዶ ታዲያ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ማትገመት ሁን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስማም እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬን ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቸርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቸርኪ መቀመጥ የሌለበት ተጫዋች ነው። ከምሬን ነው የምላችሁ። ዋው ቃላት የለኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ እኔ በተረፈ ማለት ነው። በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከመሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመተው ሰው